ድምፃዊ ቴዲ አፍሮ ወርቃማውን 50ኛ ዓመት የህይወት ምዕራፍ ያዘ። በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ ከፍተኛ ስምንና ዝናን ያተረፈው አንጋፋው ድምፃዊ ቴዲ አፍሮ ዛሬ ሐምሌ 7 2018 ዓ.ም ወርቃማውን የ50ኛ ዓመት የህይወት ምዕራፍ በይፋ መያዙ ተሰማ። ይህ ግማሽ ክፍለ ዘመን ያስቆጠረው ታሪካዊ የልደት በዓል በአገር ውስጥና በአገር ውጭ በሚኖሩ በሚሊዮኖች በሚቆጠሩ አድናቂዎች፣ በሙያ አጋሮቹና በኪነ ጥበብ ባለሙያዎች ዘንድ ከፍተኛ ትኩረትን ስቧል። ዛሬ ማለዳ ጀምሮ ማህበራዊ ሚዲያውን ያጥለቀለቁት የእንኳን አደረሰ መልእክቶች አርቲስቱ በህዝቡ ዘንድ ያለውን ጽኑ ፍቅርና ተወዳጅነትን በድጋሚ ያሳየ ሆኗል። የሙዚቃ ተንታኞች እንደሚገልጹት ቴዲ አፍሮ 50ኛ ዓመቱን የያዘው በኢትዮጵያ ኪነ ጥበብ ታሪክ ውስጥ ትልቅ ተጽዕኖ ፈጣሪነትና መሪነትን እንደጠበቀ ነው። ላለፉት 25 ዓመታት በአምስት እጅግ ስኬታማ የሙዚቃ አልበሞቹ በተለያዩ ነጠላ ዜማዎቹ የሀገርን ታሪክ፣ ፍቅርና ማህበራዊ ስሜቶችን በቅኔ ሲዘግብ የኖረው አርቲስት ዛሬ ላይ የኢትዮጵያ የጥበብ ምልክት አይከን ተደርጎ ይወሰዳል። በተለይም ፍቅር ያሸንፋል የሚለው የዘውትር መርህና ታሪካዊ ክስተቶቹ በዜማ የማቅረብ ልዩ ጥበብ ለኢትዮጵያ ሙዚቃ እድገት ትልቅ አበርክቶ የነበረው ሲሆን ዛሬ የሚከበረው ይህ ወርቃማ በዓል አርቲስቱ ላበረከተው ታላቅ የጥበብ አገልግሎት ምስጋና የሚቀርብበት ልዩ አጋጣሚ ነው። ለመላው የኪነ ጥበብ ቤተሰቦችና አድናቂዎች እንኳን ደስ ያላችሁ እያል ለታላቁ አርቲስት ቴዲ አፍሮ ረጅም ዕድሜ፣ ፍጹም ጤንነትና ቀጣይነት ያለው የጥበብ ስኬት እንመኛለን። ፍቅር ያሸንፋል። መረጃው ጉርሻ ፔጅ ቤቱ ፎሎ ፍሬደግ ቪዲዮን ሼር አድርጉ። ሃፒ በርዝዴይ ያላችሁ ኮሜንት ላይ ጻፉ። ህፃን በመድረክ ላይ ያፈሰሰችው የእናት ፍቅር እንባ የበየነ መረብ ተጠቃሚው ልብ ነካ። ሐምሌ 7 2018 ዓ.ም በእናት መዝሙር የደጠበው የመመረቂያ መድረክ በቅርቡ በማህበራዊ ሚዲያ በተለይም በቲክቶክ የተሰራጨውን የብዙዎችን ቀልብ የሳበውን የአንዲት ለጋ ህፃን ቪዲዮ በአሁኑ ወቅት ከፍተኛ መነጋገሪያ ሆኗል። ህፃኗ ከኬጂ መዋለ ህፃናት ምረቃዋን በምታከብርበት ወቅት በትምህርት ቤት መድረክ ላይ የተሰማውን የእናትነት ክብር የሚዘክረውን የድምፃዊ ይርዳው ጤና እናቴ ነሽ ዓለሜ የተሰኘውን አውቅ ሙዚቃ ስትዘፍን የታየችበት ስሜት ቀስቃሽ ምስል በርካቶችን አስለቅሷል። ህፃኗ ህመምሽ ነው ህመሜ የሚለውን ግጥም በምትልበት ወቅት ከስሜት ጥልቀት የተነሳ አይኖቿ በእንባ ተሞልቶ ድምጿን እየተቆራረጠባትም ቢሆን ዘፈኑን በከፍተኛ ስሜት ታጅባ ጨርሷል። ይህ ክስተት ከተራ የልጆች መድረክ ትርኢት ባለፈ በአስተማሪነቱና በውስጥ ስሜቱ እጅግ ጥልቅ መሆኑን ብዙዎች እየገለጹ ይገኛሉ። በዚህ ለጋ የልጅነት እድሜ ላይ ሆና የቃላትን ትርጉም በሚገባ መረዳት ዘፈኑን በቃላት በመድገም እና በውስጥ ያለው የእናት ፍቅርና ውለታን በጥልቀት መረዳት ያሳየችበት መንገድ የሚደነቅ ነው። ፈጣሪ አምላክ እድሜና ጤና ይስጣ፣ ለቁም ነገር ያብቃት። ለመላው እናቶች እግዚአብሔር እንግዲህ በጎን መልካሙን ሁሉ ያርግላቸው ማለት ወዳለሁ። እቺን ብላቴና እንዴት አያችኋት? ውድ አድማጮቼ እስኪ ሼር አድርጉና እስኪ ወደ እናንተ አክብሮቷን ገለጹላት።